አንድ ትልቅ ሰው በቀጥታ ከኛ ጋር ቆይታ ሊያደርግ ቪኤምኤክስ ላይ ይገኛል። መስመር ላይ ነው። ፕሮፌሰር ነብዩ ባዬ እየተመለከትን ነው። ተመልካቾችም እያያችሁ እንደሆነ እናስባለን። ጤና ይስጥልን። ጤና ይስጥልን። እንዴት ናችሁ? አለን እግዚአብሔር ይመስገን። የባህልና ስፖርት ሚኒስቴር ዴኤታ ረዳት ፕሮፌሰር ነብዩ ባዬ ናቸው። እኛም ጋር ቆይታ አድርገዋል እዚህ ተቋማችን ላይ። እንዴት ነህ ነባ? ሰላም ነው ወይ? ለዛሬ በቅርበታችን እናውራ። በጣም ደህና ነኝ። እንደ ካሜራማንም እያገለገልኩ ነው ዛሬ ራሴ። ከትላንት ጀምሮ ልዩ ዝግጅቶች ነበሩ ከኪነ ጥበብ ባለሙያዎች ጋር። ትላንት ጉብኝቶች ነበሩ። በከተማ ውስጥ የተገነቡ የኮሪደር ልማቶችን ጨምሮ የተለያዩ ልማቶችን ጎብኝተዋል የኪነ ጥበብ ባለሙያዎች። ዛሬም ከኪነ ጥበብ ባለሙያዎቹ ከራሳቸው ጋር ልዩ ቆይታ ነበሩት ረዳት ፕሮፌሰር። ነገም እንዲሁ ሁነቱ የሚቀጥል እንደሆነ ሰምተናል። ጠቅለል አድርገው ሁነቱ እንዴት ነበር፣ ምን ነበር የሚለውን እስኪ ለተመልካቾች ይግለጹልን። እሺ እንግዲህ ያው ኢትዮጵያ እንደምታውቁት የጥበብ ሀገር ናት። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ፣ በመሃል ሁሉ ቦታ ሁሉም አይነት የጥበብ ዘር የጥበብ ቡቃያ ያለበት ነው። በክዋኔ ጥበብ ብትል፣ በሙዚቃ፣ በዳንስ፣ በትወና፣ በተለያዩ የፊልም ስራዎች፣ በባህላዊው መልክ ብትመለከት በጣም ብዙ አይነት ሀብት ያለበት ሀገር ነውና ይሄንን ሀብት ለመጠቀም እንዲያስችል ብዙ ስራዎች እየሰራን ነው በባህልና ስፖርት ሚኒስቴር። አንዱ እንግዲህ ከጥቂት ወራት በፊት ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በመላው ኢትዮጵያ እስከ 54,000 የሚደርሱ ከያንያን ውይይት አድርገው ነበር። ይሄ ውይይት ከወረዳ ጀምሮ በዞን በከተማ እስከ እሳቸው መድረክ ድረስ የቀጠለ ነበረ። በዛ መድረክ ላይ ተነስተው በደንብ ብዙ ውይይት ተደርጎባቸው እንዲሰሩ ከተስማማንባቸው እና አቅጣጫ ከወሰድንባቸው ነገሮች ውስጥ የፖሊሲ ጉዳዮች፣ የአቅም ግንባታ ስራ ጉዳዮች፣ የመሰረተ ልማት ግንባታ ስራዎች፣ የአደረጃጀት ሁኔታዎች የመሳሰሉት ይገኙበታል። በመሆኑም እንደ አንድ ትልቅ ስትራቴጂክ ጉዳይ አድርገን የወሰድነው ለምሳሌ ከነዚህ ውስጥ የጥበባት ፖሊሲን የተመለከተ ጉዳይ ነው። የጥበባት ፖሊሲ ስንል እንግዲህ ጥበብ በዚህ በኢትዮጵያ ውስጥ እንዴት ሊበለጽግ ይችላል? እንዴት ሊታወቅ ይችላል? እንዴት ወጣቶች ሊኮተኮቱ ይችላሉ? በጥበብ እንዴት ሊያድጉ ይችላሉ? የአቅም ግንባታ ስራዎች እንዴት ይሆናሉ? በትምህርት በእውቀት ማስፋፊያ ቦታዎች። በሌላ አንጻር ደግሞ ያደጉት የጥበብ ሰዎች እንዴት ሊበረታቱ ይችላሉ? ኢንቨስትመንት በጥበብ አንጻር በሚኖርበት ጊዜ እንዴት አይነት ስራዎች ሊሰሩ ለድጋፎች ሊሰጡ ይችላሉ? ማበረታቻዎች ምን አይነት ማበረታቻዎች ሊዘጋጁ ይችላሉ? የሚሉትን እና ሌሎችንም አሁን በዝርዝር ልጠቅሳቸው ጊዜ የማይበቃኝን በጣም ሰፊ የሆኑ ርዕሰ ጉዳዮችን የሚመለከት ነው የጥበባት ፖሊሲ። በሀገራችን ውስጥ አልነበረም። ጠቢባን ሁልጊዜም ስራቸውን ለመከወን ለመስራት በጣም የሚያስቸግራቸው አንዱ ፖሊሲ የተዘጋጀ ፖሊሲ አለመኖር ነው። ሁሉ ነገር አላቸው፣ መስራት ይችላሉ፣ ሀገራቸው አስተዋጽኦ ማድረግ ይችላሉ፣ ራሳቸውንም መደገፍ ይችላሉ። ግን ሁልጊዜም በስተመጨረሻ ከህብረተሰባችን ድጋፍ ሲጠይቁ ወይም የሚገባቸውን ያህል ነገር ሳያገኙ ይቀራሉ። በኢኮኖሚ ብቻ ሳይሆን በእውቅናም አልፎ ብዙ እንዳሉ እንረዳለን። ይሄ ሁሉ መልስ የሚያገኘው ስትራቴጂክ በሆነ መንገድ ፖሊሲ ሲዘጋጅ ነው የሚል መደምደሚያ ስለወሰድን እሱ ረዳት ፕሮፌሰር ነብዩ ባዬ እንግዲህ በስልካቸው ነበረ እንዳሉት ካሜራማንም ሆነው በቀጥታ ከኛ ጋር ለመገናኘት እየሞከሩ የነበረው ይመስለኛል። ስልክ ሲደወልላቸው ነው የተቋረጠው። እንግዲህ ስልኩ እንደተቋረጠ መልሰን የምናገኛቸው ይሆናል። ተመልካቾቻችን በቴሌቪዥን መስኮታቸው እየተመለከቱት እንዳለው እንግዲህ የኪነ ጥበብ ባለሙያዎች በረዳት ፕሮፌሰር ነብዩ ባዬ መሪነት በርካታ በከተማችን የተገነቡ የልማት ስራዎችን ጎብኝተዋል። አራዳ ፓርክን ጨምሮ የኮሪደር ልማቶችንም ጎብኝተዋል። ረዳት ፕሮፌሰር ተመልሰዋል። ከሳቸው ጋር እንቀጥል ኢንሻአላህ። ይሄው ጀማሪ ካሜራማን እንደዚህ ነው የሚያስቸግረው። እና ይሄ የፖሊሲ እንግዲህ አንዱ ጉዳይ ነው ያነሳ ነው እና ነገ በሚኖረን መድረክ ላይ ይሄ የረቂቅ ፖሊሲ
ይቀርብና ውይይት ይካሄድበታል። የሌላው ደግሞ የአርት ካውንስል ጉዳይ ነው። በመላው ዓለም ላይ ያሉ ሀገራት በተለይ ሰክሰስፉል የሆኑት በጥበብ ስራ ካውንስሎች አሏቸው። የጥበብ ካውንስሎች በጣም ብዙ ስራ የሚሰሩ ናቸው። የከያንያኑን ኢንትረስት የሚያሟሉ ናቸው። የመንግስትን፣ የህዝብን፣ የሀገርን ብሔራዊ ጥቅም ለማስጠበቅ የሚያስችሉ ፕላትፎርሞች ናቸው የአርት ካውንስሎች። የብሪቲሽ አርት ካውንስል ብትወስድ ለምሳሌ ትልልቅ ከያንያንን የሚሸልም የእንግሊዝን ጥቅም አድቫንስ የሚያደርጉ የጥበብ ስራዎችን የሚደግፍ በጣም ሰፊ ስራዎችን የሚሰራ ነው። የዚህ አይነት እኛም ተበክሮ ወስደን ትልቅ የጥበብ ካውንስል ሊኖረን ይገባል በሚል እሱም ዶክመንት ተዘጋጅቶ ነገ ይቀርባል። ሌላ ደግሞ የማህበራትን በተመሰለ የቲያትር ማህበር፣ የስነ ጽሁፍ ማህበር፣ የፊልም ማህበር፣ የሙዚቀኞች ማህበር ብዙ ስላሉ እነኚህን ደግሞ በደንብ እንዴት አድርገን አደራጅተን ልንመራቸው እንችላለን፣ ልናግዛቸው እንችላለን፣ እንዴት ለጥበብ ጥቅም ለሀገር ጥቅም መዋል ይችላሉ የሚለውንም እንደዚሁ የሚሰሩበት ሁኔታ የሚያዘጋጅ ዶክመንት ተዘጋጅቷል ማለት ነው። እንግዲህ እዚህ ከመድረሳችን በፊት በትናንትናው ዕለት እናንተም ጠቆም እንዳደረጋችሁት በከተማችን ውስጥ እየተሰሩ ያሉ በተለይ በአዲስ አበባ የጥበብ ኢንፍራስትራክቸሮችን መሰረተ ልማቶችን ጎብኝተናል። ወደ 250 ከያንያን ናቸው በነገራችሁ ላይ የሚሳተፉ ያሉት። በዚህ ጉዳይ ላይ በጣም ታዋቂ የሆኑ ከያንያን አሉበት። ከክልሎች የመጡ የባህል ቢሮ ኃላፊዎች፣ የጥበብ ዘርፍ ኃላፊዎች የመሳሰሉት በሙሉ በዚህ ጉብኝት ተሳትፈው ነበረ። አራዳ ፓርክን ተመልክተናል። አራዳ ፓርክ አሁን ተመልካቾች እያዩት እንዳሉት በታች ምስል ላይ እንደሚታየው በውስጡ የአባቶቻችንን የአድዋ ጉዞን የሚዘክሩ ሐውልቶች እነኚህ የጥበብ ስራዎች ናቸው። በጣም ሰፊ የሆነ በኮሪደር ልማቶች፣ በከተማ ልማት፣ በወንዝ ዳር ዳርቻ ልማቶች፣ በመልሶ ማልማት በአጠቃላይ በጣም ሰፊ የተመለከት ነው። ሐውልቶች የጥበብ ውጤቶች ናቸው። በግራ በቀኝ የተሰሩ የቀለም ቅብ ስራዎች የመሳሰሉት የጥበብ ሰዎች በዚህ የከተማ ልማት ስራ ላይ እንዴት እንደተሳተፉ ተመልክተናል። ቀደም ብለን ደግሞ የሲኒማ ቤቱን ተመልክተናል። አዲስ የተመረቀውን ሲኒማ ቤት ተመርቋል። ግን የጥበብ ሰዎችን ይፈልጋል፣ ሊጠቀሙበት ያስፈልጋል፣ ስራዎቻቸውን እንዲያቀርቡበት ይጠበቃል። ይሄ እንግዲህ ለኮሪደር ልማትም በከተማ ልማትም የተሰሩትን ቦታዎች በሙሉ የጥበብ ስራ እንዲሰራባቸው ይፈልጋል። ሌላ ጉብኝታችን ያተኮረው የሙያ የሚባለውን የተለያዩ የሸክላ ስራዎችን የሸማ ስራዎችን ወደ ውጭ የሚልክ ትልቅ ተቋም አለ። እሱንም እንደ አንድ የጥበብ እድ ማዕከል እሱን ጎብኝተናል። በአፍሪካ ውስጥ የመጀመሪያው የሰርከስ ማዕከል በእንጦጦ እየተገነባ ይገኛል። ወደ 80% ግንባታው ተጠናቋል። በጣም የሚያስደንቀው ይሄ ግንባታ በመንግስትና በግል ትብብር ፒፒፒ የሚሰራ ነው። ያንን የሚገነቡት ሴት በጣም ውጪ ኖረው የመጡ ሰው ናቸው። በሰርከስ ሙያ ያደጉ ሰው ናቸው እና በጣም የሚያስደንቅ ጉብኝት አድርገናል። ዛሬ ደግሞ እንግዲህ ወደ ፖሊሲዎቹና ወደ ዶኩመንቶቹ ውይይት ከመግባታችን በፊት ስለ ሀገር ጥቅም፣ ስለ ብሔራዊ ጥቅም፣ ስለ ጥበባት ምንነት የመሳሰሉት ውይይት ስናደርግ ነው የዋልነው። አሁንም በውይይት ላይ ነው የሚገኙት ተሳታፊዎቻችን። መዋዘ ጥበባት ዲያቆን ዳንኤል ክብረት የክቡር ጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ጠዋት በጣም ጥሩ ግሩም የሆነ አቅርቦት ወረቀት አቅርበውልናል። የሀገር ጥቅም ምንድን ነው? ብሔራዊ ጥቅም ምንድን ነው? የኢትዮጵያ ሀገረ መንግስት ፈተናዎች ምን ነበሩ? አሁንስ ያሉት ፈተናዎች ምን ይመስላሉ? የኢትዮጵያ ጂኦፖለቲካዊ ፈተናዎች ምንድን ናቸው? ከነዚህ ፈተናዎች ውስጥ ለምሳሌ እንደ አንድ ትልቅ ፈተና የሚወሰደው የትርክት ፈተና ነው። በትርክት ፈጠራ የተፈተነች ሀገርን በትርክት ልናድናት የሚገባ ይሄን ደግሞ የትርክት መሳሪያ ዋናው ትምህርትና ኪነ ጥበብ ስለሆነ የኪነ ጥበብ ሰዎች ኢትዮጵያን በማዳን ላይ ኢትዮጵያን ከፍ በማድረግ ላይ የሚኖራቸውን ሚና በደንብ አድርገው አቅርበውልናል። በአሁኑ ጊዜ ከያንያኑ በየቡድን ገብተው ውይይት እያደረጉ ይገኛሉ። ከዛ ሲመለሱ በአጠቃላይ እንወያያለን። ሰርጸ ፍሬ ስብሐት እንደዚሁ
ጥበብና የሀገረ መንግስት ግንባታ በሚል ደግሞ እንደዚሁ እሱም አቅርቦልናል ወረቀት። እሱም በጣም የዓለምን ልምዶች አምጥቶ ሰፊ ውይይት እያደረግን ነው። እንግዲህ እዚህ ከያንያኑ ከነዚህ ውጪ በጣም ማህበራዊ የሆነ መስተጋብር እንዲያገኙ መድረክ ሆኖላቸዋል። ድምፃውያን አሉ፣ ከያንያን ተዋንያን አሉ፣ ደራሲዎች አሉ፣ ቀራጺዎች አሉ። እነኚህ ሁሉ አልፎ አልፎ የሚገናኙ ሰዎች አሁን ይሄ መድረክ በደንብ አገናኝቷቸዋል። እዚህ የሱሉልታ የስራ አመራር ደግሞ ልዕቀት ማዕከል ጠዋት ስፖርት አለ፣ ስፖርት እንሰራለን። የኳስ ግጥሚያ አለ፣ ይጋጠማሉ። በጣም ብዙ ጥሩ ነገሮች አሉ እላችኋለሁ። ሱሉልታ የሚገኘው የአፍሪካ ልዕቀት የአመራር ልዕቀት ማዕከል እንግዲህ ከዚህ በፊት እኛም በተቋማችን ለስልጠና ሄደን ነበር። አስደሳች የሆነ ለስልጠና ወይም ደግሞ ራስን ለማሻሻል ገንቢ የሆነ አካባቢ ነው። ነባ እንግዲህ በቆይታችሁ የተሻሉ ነገሮችን ታወጣላችሁ ብለን ተስፋ እናደርጋለን። ውጤቱ ማመርቂ ይሆናል ብለን ያሰባችሁትንም ግብ ትመታላችሁ ብለን እንጠብቃለን። የጋራችን ጉዳይ ነውና እኛም በሚኖራችሁ በእያንዳንዱ ሁነት አብረን ከናንተ ጋር ቆይታ የምናደርግ ይሆናል። በሚገባ እንግዲህ እኔም በጣም አመሰግናለሁ ለሰጣችሁኝ እድል። እንደ ካሜራማንም እንደ አገልግያለሁ ዛሬ። ጥሩ ነው፣ ጥሩ ልምምድ ነው። ጥሩ ነበር። ካሜራማንነቱም እንግዲህ መረጃውም እጅግ በጣም መልካም ነበረ። ለነበረን ጊዜ ለሰጡ ጊዜ እናመሰግናለን። በዚሁ እናሰናብታቸውና እዛ እኔም አመሰግናለሁ በጣም። እሺ መልካም ተመልካቾቻችን፣ እንግዲህ ረዳት ፕሮፌሰር ነብዩ ባዬ ባሉት ሁነት ላይ የነበሩ የኪነ ጥበብ ባለሙያዎችና የስራ ኃላፊዎች ሁነቱ ምን ይመስላል፣ ምን ተሰማቸው በሁነቱ የሚለውን ቃለ መጠይቅ ተደርጎላቸዋል። ስሜታቸውን አብረን እንከታተል። ፌዴራል ላይ እና ክልል ላይ ያሉ የጥበብ ባለሙያዎችን ያቀፈ የምክክር መድረክ ነው። የምክክር መድረኩ በዋናነት ትኩረት የሚያደርገው የጥበባት የህግ ማዕቀፎችና እንዲሁም ደግሞ ስልጠናዎችን በዚሁ በዘርፉ ዙሪያ ያሉ ስልጠናዎችን የያዘ የምክክር መድረክ ነው። ምክክር መድረኩ ትናንትና እንዳያችሁት በተለያዩ ጉብኝቶች ነው የጀመረው። አዲስ አበባ ውስጥ ያሉ የጥበብ ማዕከላትና የኮሪደር ልማቶችን ያየንበት ሁኔታ አለ ነው። አብዛኞቹ የኮሪደር ልማቶችንም ጭምር ስናይ ሰው ተኮር ናቸው። ይሄን ስንል ከዚህ በፊት እንደምናውቀው ወንዝ አካባቢ ላይ በብዛት የሚጣሉት ቆሻሻዎች ወይም ለቆሻሻ ማስወገጃነት ነበር የምንጠቀመው። አሁን ግን በሌላ እይታ የወንዝ ዳርቻዎችን በደንብ በማልባት ማህበረሰቡ የሚጠቀምባቸውና የማህበረሰቡ ትሩፋቶች እንዲሆኑ የተደረገበት አግባብ አለ። በጣም ደስ ይል ነበር። እኔ ቀደም ብዬም ከቤተሰብ ጋር ጎብኝቼው ነበረ። ብዙዎቹን የህፃናት መጫወቻ ቦታዎቹን እንደገና ይሄ የወንዝ ዳር ልማቶቹን እነሱን ሎሬት ጸጋዬ ገብረመድህን ያለበትንም አካባቢ ወደ ሀብተ ጊዮርጊስ ድልድይ አካባቢ ያሉትን በጣም ደስ ይላል። እውነት ለመናገር ደስ የሚሉ ነው። በተለይ እንደዚህ ከልጆች ጋር ተያይዞ ለልጆች መጫወቻ መኖሩ፣ ሜዳ መኖሩ የሚመጣው ትውልድ ከዚህ የተሻለ ነገር ብራይት ነገር እንዲያይ ያደርጋል፣ ኢኒሼት ያደርጋል ብዬ አስባለሁ። በጣም የሚያኮራ የሚያጓጓ ከተማ እየተፈጠረልን ነው። አዲስ አበባ ብቻ ሳይሆን አሁን ጅማን የማየት እድሉ ነበረኝ። ጅማም እንደዚሁ በጣም የምታጓጓ ሆናለች። በዜና ደግሞ የሌሎቹን ከተሞችም እያየን ነው። ሰው አገር አቀፍ የሆነ ለውጥ እየተካሄደ ነው እና በጣም ደስ ይላል፣ ያጓጓል። በዚህ ዘመን መኖርም ያኮራል። እውነት ለመናገር በከተሞች እየተሰሩ ያሉ ልማቶች የስፖርት ማዘውተሪያ ስፍራዎችንና የኪነ ጥበብ ማዕከላትን፣ አምፊቲያትሮችን ያቀፉ ናቸው። ይሄ ደግሞ ለኪነ ጥበብ ማህበረሰቡ የተለየ እድል የፈጠሩ ናቸው። አዳዲስ ስራዎችን መስራት ይችላሉ። አዳዲስ ሀሳቦችን መፍጠር ይችላሉ። አዳዲስ የጥበብ እይታዎችንም ማመንጨት የሚችሉበት ትልቅ እድል የፈጠረ ነው ብዬ አስባለሁ። እድልም አለን፣ ፈተናም አለን። አሁን ያለው ወጣት እድሉ ሁሉም ቴክኖሎጂ ተመቻችቶለታል። የተሻለ ኢንፍራስትራክቸር ተዘርግቶለታል። እኛ ፊልም ስንሰራ ማሳያ ቦታ አልነበረንም። ዛሬ ማሳያ ቦታ በዝቶ ፊልም ነው የሌለው። ይሄ እድል ነው። አሬናዎች አሉ፣ አምፊቲያትሮች አሉ በየቦታው ለፊልም ስቱዲዮ የሚያገለግሉ መናፈሻዎች። ራሷ ከተማው ለካሜራ አምራለች። አሁን ማበላሸት ነው የሚከብደው፣ በካሜራ ጥሩ አድርጎ መስራት አይደለም የሚከብደው። ይሄ እድል ነው ለተተኪው። እኔ ስለ ፊልም ነው ማወራው፣ የኔ ኤሪያ እሱ ስለሆነ። ፈተናው ደግሞ ፊልም ተመልካች የለም።
ወጣቱ በቲክቶክ በዩቲዩብ ባጫጭር ቪዲዮዎች እንትኑ ሾርት ስፓን ሆነዋል። አቴንሽን አትኩሮቱ በጣም ተገድበዋል ምናምን እና ይህንን ደግሞ ኦቨርካም የሚያደርግ ትልቅ ስራ ይጠበቅበታል። በተለይ ደግሞ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ በኋላ እሳቸው የመደመር መንግስት መጽሐፍን ለእንደዚህ አይነት ስራ ነው ያዋሉትና ያንን ኢኒሼቲቭ በመከተል የተለያዩ ከተሞች ክልልም ላይ ያሉ አዲስ አበባንም ጨምሮ ሰፊ ማዘውተሪያ ስፍራዎች እየተገነቡ ነው ያሉት። ይሄ ደግሞ ለስፖርቱ ማህበረሰብ እንዲሁም አጠቃላይ ለኢትዮጵያ ማህበረሰብ ትልቅ እድል የሚፈጥርና ጤናውን የሚጠብቅበት ጤናማ ዜጋ ለመፍጠር የሚረዳን ትልቅ እይታ ነው ብዬ አስባለሁ። አሁን ሜዳ በየሰፈሩ መሰራቱ እንደዚህ አይነት የልጆች ነገር ፎከስ ተደርጎ መሰራቱ በጣም ትውልድን ከማነጽ አኳያ በጣም ጥሩ ነው ብዬ ነው የማስበው። ብዙ አሁን ናሽናል ቲም ላይ እኛ በጣም ቁጭት አለብን። የዚህ ዘመን ወጣቶች ከስር ጀምሮ እንደዚህ አይነት ሜዳዎች ተሰርተው እንደዚህ አይነት ኢንቫይሮንመንት ተሰርቶ እንትን ካላለ ወደ ሱስ ውስጥ ነው የሚገቡት። እንደገና ደግሞ ለናሽናል ቲምም የሚበቃ ነገር አናገኝም። ስለዚህ ፎከስ ተደርጎ የሚሰሩት ነገሮች በሙሉ እንደ አንድ ኢትዮጵያዊ ዜጋ በጣም ነው ደስ የሚለኝ። በዚህ የሽግግር ዘመን ውስጥ ያለን የፊልም ሰሪዎች ሁለቱንም መዝናኛነታችንን ሳንለቅ ትውልድ ማስተማርን ሳንለቅ እንደገና ደግሞ ኃላፊነታችንንም በመልእክት የምንተውበት የነገው ወጣት ትውልድ ከነጎዳ ከ100 ዓመት በኋላ እኛ ካለፍን በኋላ ተመዞ የሚታይ እነ ሲቲዝን ኬን አይነት እነ ጎድፋዘር አይነት ፊልሞች ተመዘው ለታሪክ የሚታዩ ፊልሞች የመተው ኃላፊነትም አለብን። የሀገራዊ ህልም ያለን ድሪም ያላቸው ነገሮች ለሚቀጥለው ትውልድ ህልም እንደ ህልም የሚመነዘሩ ነገሮችን ኪነ ጥበቡ በኪነ ጥበብ በመስራት ትልቅ አስተዋጽኦ ማድረግ ይቻላል። እኛ ዛሬ በልቦለድም ይሁን በዶኪመንተሪ ለትውልድ የምናስቀምጠው ትርክት ታሪክ ተረት ተረት ወይም እውነተኛ ታሪክ የነገውን ትውልድ አስተሳሰብ የሚቀርጽ የነገ ሀገር የሚረከበውን ወይም ከኛ ቀጥሎ አሁን ሀገር የሚረከበውን ወጣት አስተሳሰብ የሚቀርጽ። ስለዚህ እንዲህ አይነት መሰባሰብ ትልቅ ጥቅም አለው።